ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬ ከባለፈው ቪዲዮአችን የቀጠለውን የመኒ ሄይስት ምዕራፍ 3 ክፍል 3ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ያ የታሰበው ትልቅ የወርቅ ዝርፊያ ሊደረግ የመጀመሪያ እርምጃ ተራምደው ሁሉም የዘራፊዎቹ ቡድን ከፕሮፌሰሩና ከራኬል ውጪ ባንክ ውስጥ በብልሃት ገብተው ግማሽ የሚጠጉ ባንክ ውስጥ የነበሩትንም ህዝቦች ካስወጡ በኋላ የቀሩት እንዳሉ ሆነው የባንኩ መውጫና መግቢያን በር ውስጥ እንዳሉ እላያቸው ላይ ሲያፈንዱት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል የጀመረው እነ ዴንቨር አጥምደውት በፓሌርሞ የፈነዳው ቦምብ ከፈነዳም በኋላ ፓሌርሞ ምንም ባላስነቃ ከውጪ በኩል ሌሎች ሰዎች እንዳጠቋቸው በሬዲዮ በኩል ሲናገር ከላይ ቢሮ እታች እንደማንኛውም ሰው ያልወረዱት የባንኩ ባለስልጣንና የሱ ጠባቂዎች ይህንንም ሰምተው ባንኩ ለአደጋ ጊዜ ብሎ ያዘጋጀውን ሌላ ከውስጥ ያለውን ትልቅ በር እንዲዘጋ ትዕዛዝ ያስተላልፋሉ። በትዕዛዙ መሰረት ትልቁ በር ሲዘጋም እናየዋለን። በቀጣይ ትዕይንቱ ወደ ስልጠናም ጊዜ ወስደውን ሄልሲንኪም ይጠይቃል። በሩ ምንም ያህል ቢዘጋ ባንኩ በጣም ትልቅና ብዙ መስኮቶች ስላሉት እኛ ደግሞ በቁጥር ትንሽ ስለሆንን እንዴት መቆጣጠር እንችላለን ብሎ ይጠይቃል። ፕሮፌሰሩም ለተጠየቀው ጥያቄ ማተኮር ያለባቸው ሙሉ የባንኩ ቦታ ላይ ሳይሆን መተኮር ያለበት የባንኩ መሃለኛው ክፍል ሲሆን ከዛም ግን ያ ትልቅ በር ሲዘጋ በፕሮቶኮል መሰረት ለአንድ ሰዓት ማንም ሰው ከውስጥ ሆነ ከውጪ መግባትም መውጣትም አይችልም። በዚህም አንድ ሰዓት ደግሞ እኛ ምን እናደርጋለን? ለቀጣይ ተልእኳችን የሚሆነውን የቁልፉን አንድ ክፍል ፈልገን ማግኘት ይሆናል ይላቸዋል። እንግዲህ ቀጣይ ቁልፍ ያለው በትውስታ መልኩ በርሊንና ፓሌርሞ እቅዳቸውን ማለትም ይህንን የወርቅ ዝርፊያ ለማድረግ ትልቅ ካዝና መክፈት እንዳለባቸው ያም ካዝና እንዲህ በቀላሉ የሚከፈት ሳይሆን በጣም ትግል የሚፈልግ እንደሆነ እናም በትንሹ ብቻ የካዝናውን በር ባልሆነ መንገድ ለመክፈት ቢሞከር ራሱ ካዝናው ወዲያው በውሃ መሞላት እንደሚጀምርና ማንም ሰው ውስጥ ገብቶ ወርቁን ለመዝረፍ ቢሞክር ራሱ ወርቁ ጋር መድረስ እንጂ በህይወት መውጣት እንደማይችል ለፕሮፌሰሩ ሲነግሩት እንሰማለን። ግን ወደፊት ያንን ውሃ በሆነ መንገድ አድርገው እንደሚያልፉትና ወርቁን እንደሚዘርፉት እቅዳቸው ውስጥ እንዳለናቅና ለአሁኑ ግን ወደ አሁን ጊዜም ስንመለስ ፕሮፌሰሩ ለቀጣይ ተልእኳቸው ቁልፉን ማግኘት አለብን ባለው መሰረት ቶኪዮና ናይሮቢ የወታደር ልብሶቻቸውን እንደለበሱ ከላይ በጋርዶች እየተጠበቀ ወዳለው የባንኩ ባለስልጣን ጋር ያመራሉ። ባለስልጣኑን ባንኩ ጥቃት ላይ ስለሆነ ከነሱ ጋር እንዲመጣ ያዙታል። ግን ባለስልጣኑ ሁሉም የባንኩ ሰራተኞችና ሌሎች ሰዎች ከባንኩ ወጥተው ካላለቁ በስተቀር አልውጣም ብሎ ያርፈዋል። እንደውም ከኔ ጋር ኑ ቡና ጠጡ ብሏቸውም እነ ቶኪዮም ግራ በመጋባት ፊት ለፊቱም ተቀምጠው ቶኪዮም በ5 ጋርዶች መከበቡን ካስተዋለች በኋላ ሁለቱን ጋርዶች እሷ ሁለቱን ደግሞ ናይሮቢ ብላ ማስባ አንድ ጋርድ ስለሚቀር እሱን ለማጥቃት ሌላ ነገር ማሰብ ትጀምራለች። ያው ደፋራ ቶኪዮ ማስባ ብቻ አልቀረችም። መጸዳጃ ቤት ልጠቀም ብላ ማስፈቅዳ እዛው ቢሮ ውስጥ ባለው የባለስልጣኑ ሽንት ቤት ውስጥ ገባለች። ገብታም የመታጠቢያውን ውሃ በመክፈት ዝም ብሎ እንዲፈስ ካረገች በኋላ ሽጉጧን አቀባብላ መጠባበቅ ትጀምራለች። ምን እየጠበቀች ነው ካላችሁ ከ5ቱ ጋርዶች አንደኛው ፈሶ በበር በኩል የሚወጣውን ውሃ እስኪያየው ነበር። እንዳሰበችውም ጋንዲያ የተባለው ጋርድም ውሃውን ተመልክቶ ወደ በሩም ዝቅ እያለ እየተጠጋላት ሲመጣ እሷም በፈሰሰ ውሃ በኩል ጥላውን ተመልክተው ወዲያው በሩን በኃይል በመበርገድ ጋንዲያንም በበሩ እጀታ ጭንቅላቱን መታ ራሱን ካሳተችው በኋላ ልክ ቅድም እንዳሰበችው ናይሮቢም ተነስታላት ሁለቱ ጋርዶች ላይ ሽጉጧን ስትደቅን እሷም የቀሩት ላይ ደቅና ባለስልጣኑን ወደ ታች ይዘው ሊወርዱ ሲሉ ነበር ሌላ ችግር የተፈጠረው። ጋንዲያ የተባለው ጋርድም ነቅቶ ናይሮቢን ከኋላ አፈፍ አድርጎ በመያዝ ቶኪዮንም ሽጉጧን እንድታወርድ ቢጠይቃትም ቶኪዮን በተመሳሳይ ባለስልጣኑ ላይ ሽጉጧን ደቅና ራሱ ጋንዲያን እንዲያወርድ ትጠይቀዋለች። ግን በስተመጨረሻ ባለስልጣኑ ጋንዲያን እንደ ትዕዛዝ የደቀነውን ሽጉጥ አስወርዶት እነ ቶኪዮን በሰላም ከቢሮ ወጥተው ሊፍቱ ጋር ገብተው ሊሄዱ ሲሉ የቶኪዮ መዘናጋት የተመለከተው ሽማግሌውም ልክ ሊፍቱ እየተዘጋ ሊንቀሳቀስ ሊጀምር ሲል አምልጧት ከሊፍቱም ሲወጣ ከፊት እየተከተሏቸው ያሉት ጋርዶችም እነ ቶኪዮ ላይ መተኮስ ሲጀምሩ ሊፍቱም ሙሉ ለሙሉ ተዘግቶ መሄድ ይጀምራል። እንግዲህ እቅዳቸው የነበረው ጋርዶቹን እዛው ትተው ሰውየው ስለሆነ የሚጠቅማቸው እሱን ይዘው ብቻ መሄድ ቢሆንም አሁን ግን ሰውየው እዛው ስለቀረ ቶኪዮም በራሷ እየተበሳጨች ጋርዶቹን ባለስልጣኑን ደብቀው ወደ ምድር እነ ፓሌርሞ ጋር እየሄዱ እንደሆነም ተረድታ ናይሮቢም ወደ እነሱ ሳይሆን ወደ ላይ እንሂድ ብትልም ደፋራ ቶኪዮም አይሆንም ብላ እነሱም ጉዟቸውን
ወደ ታች ማድረግ ይጀምራሉ። ይህ ሁላ ነገር ከላይ ሲፈጠር በተመሳሳይ ሰዓት ከታች ፓሌርሞ የተሰበሰቡ ሰዎች ፊት ቆሞ ድምፁንም ከፍ በማድረግ ስሙ ፓሌርሞ እንደሆነና ጥሩም መጥፎም ዜና ልንገራችሁ እያለ መጥፎ ዜና ባንኩ ጥቃት ላይ መሆኑን፣ ጥሩ ደግሞ እኛ ራሳችንን ጥቃት እየፈጸመን ያለ ነው ብሎ የወታደር ልብሱን በማውለቅ ቀዩን ቱታም እያሳያቸው ዱቡዳቸውን ይነግራቸዋል። ህዝቡም ይህንን ባየ ጊዜ ሊያመልጡ ቢሯሯጡ መውጫ እንደሌላቸው ተረድተው አርፈው ይቀመጣሉ። ፓሌርሞም እንደ በፊቱ ዝርፊያ ቱታና ማስክ ካስደረጋቸውን በኋላ በዴንቨር በኩል ስልካቸውን እንዲያስረክቡም ያደርጋል። ዴንቨርም በሚያስገርም መልኩ ከታጋቾቹ መሃል የልጅ አባት ወይም ደግሞ እናቶች ካሉ በቀን አንዴ ልጆቻቸውን በስልክ ማዋራት እንደሚችሉ ሲናገርም ሰምተ ነው። በዚሁ ትዕይንቱ ወደ ኋላም ወስደውን የስልጣናው ጊዜ ሁሉም ተሰብስበው እየተመገቡና እየጠጡ ስለ ሞኒካ ስለወለደችውም ልጅ ማውራት ተጀምሮ የወለደችውም ልጅ ወንድ እንደሆነና ስሙም በአሜሪካ በአንዷ ከተማ ሲንሲናቲ በተባለችው እንደሰየሙ ዴንቨር እየተናገረ ልጁ ሲወለድለትም በጊዜው ወንድ ልጅ በማግኘቱ ምን ያህል ደስተኛ ሆኖ እንደነበረ ካሳዩም በኋላ በስተመጨረሻም ቶኪዮ ለሪዮ ብለው የሚያደርጉላትን አመስግና በሪዮም ስም ወይናቸውን እየተጎነጩ ፕሮፌሰሩም ቀጣይ የሚያደርጉት ዝርፊያ ለሪዮ ብቻ እንዳልሆነና ዝርፊያው ለሁላቸውም እንደሆነ ምክንያቱም አሁን ላይ በልባቸው አሸናፊዎች እንደሆኑ የሚያስቡት ፖሊሶችና የስፔን መንግስት እኛን እንደ እንስሳ በየጉድጓዱ እያባረሩ ቀጥሎም አስራው ማሰቃየት እንዲሁም ሰብአዊ መብቶቻችንን መክፈፋቸውን ይቀጥላሉ። የፈለገ እንዳይጥ ብንደበቅም ማሳደዳቸውን አያቆሙም። በስተመጨረሻም አንድ ባንድ ይለቅሙናል እያለ ከነሱም ማምለጫ ፊት ለፊት እነሱን መጋፈጥ ነው። ለዛም ምንም የምናጣው የለም ብለው ደረታቸውን የነፉትን እኛ በቀጣይ የሚያጡትን እንዳለ እናሳያችኋለን ይላችኋል። ትዕይንቱን በድጋሚ ወደ ቅድሙ መልሶ ይወስደንና ናይሮቢና ቶኪዮም ጋርዶቹን ለመጋፈጥ በሊፍቱ ወደ ታች በመውረድ እየፈለጓቸው ሳሉ ሳያስቡት አምስቱም ጋርዶች ከየት መጡ ሳይባል ይከቧቸዋል። እነ ቶኪዮም መውጫ አጥተው ጭንቀት ላይ ባሉበት ሰዓት ነበር እነ ፓሌርሞ ቦታው ላይ ደርሰው ጋርዶቹን የደቀኑት ሽጉጥ እንዲያወርዱ ያዛቸዋል። በዚህ ጊዜ ነበር የማይሆን ነገር የተፈጠረው። የዘራፊዎቹ መሪ የሆነው ፓሌርሞ ጋርዶቹን ሽጉጣቸውን እንዲያወርዱ በተለይ የጋርዶቹ መሪ የሆነው ጋንዲያን ስለ ልጁና ስለ ሚስቱ እየነገረው እንዲያወርድ ቢጠይቀውም ጋንዲያ ግን ሳይታሰብ እንደ መስማማት ብሎ ወደ ኋላም ዞሮ ወደ ፓሌርሞ ላይ ይተኩሳል። የተተኮሰውም ጥይት ግን ፓሌርሞን ሳይመታው መስታወት ላይ አርፎ መስታወቱም የፓሌርሞ አይኖች ላይ በኃይል ተፈነጣጥሮ ፓሌርሞም መሬት ላይ ሲዘረር እናየዋለን። በዚህ ጊዜ ከታች የነበሩት እነ ቶኪዮም የተቀሩትም ጋርዶች ተተኳኩሰው ግን ሁሉም መከላከያ ስላደረጉ ራሳቸውን ብቻ ይስታሉ። እንግዲህ ይህ ሁላ ነገር ሲሆን ፕሮፌሰሩ ከተደበቀበት ቦታ በካሜራ ሲመለከታቸው ቆይቶ ሁሉም ሲታኮሱ ማየት አላስችልክ ብሎት ከተደበቀበት ቦታ ሲወጣ እናየዋለን። የተደበቀውም አንድ ተለቅ ያለ መኪና ውስጥ እንደሆነ በዛው ያሳዩናል። እንግዲህ ይህ ዝርፊያ ልክ እንደ ከዚህ ቀደሙ ቀላል እንዳልሆነለት ከመጀመሪያው እንደዚህ አይነት ነገር ተፈጥሮ እያየን ነው። እንግዲህ ወደፊቱን አብረን እናየዋለን። ወደ ባንኩም ስንመለስ ራሳቸውን ለሰከንድ አስተው የነበሩት እነ ቶኪዮም ከጋርዶቹ ቀድመው ነቅተው የተጎዳው ፓሌርሞም ጋር በማምራት እርዳታ ሊያደርጉለት ሲሯሯጡ የፓሌርሞም አይኖች ክፉኛ በፍንጥጣሪው ተጎድተው ጭራሽ ማየት እስኪያቅተው ይደርሳል። ቶኪዮም ልትረዳው ስትሞክር ቶሎ ተናዳጁ ፓሌርሞም እንዳትሳሳት እየሰደበ ሲነግራት ቶኪዮም ሽጉጣን አውጥታ አፍ ውስጥም ከታ ዝም እንዲል ስትነግረው እናያታለን። ፓሌርሞም አይኑን በኋላ እንደሚታየው ነግሯት በዴንቨር እርዳታ ወደ ስራው ይመለሳል። ዋው ፓሌርሞ። በሌላ በኩል ናይሮቢም እነዛን ጋርዶችና የተደበቀውን ባለስልጣን አግኝታው አንድ በአንድ ጥፍር አድርጋ አስራ ከባለስልጣኑም ኪስ ውስጥ ካዝናው ቦታ መግቢያ የካርድ ቁልፍ አውጥታ ስትወስድበት እናያለን። ቀጥላም ከተሰበሰቡት ታጋቶች አንዳቸውም ለማምለጥ እንዳይሞክሩ ቢሞክሩም እያንዳንዱ በሮችና መስኮቶች ላይ ቦምቦች ስላጠመዱ መጨረሻቸው መፈንዳት እንደሆነ ከነገረቻቸው በኋላ ታጋቾችንም አይናቸው ላይ ያደረጉትን ማስኮች እንዲያወልቁ እየነገረቻቸው ከነሱ አባል አንዱ የሆነውን በኮሎምቢያ ዋና ከተማ ስም የተሰየመውን ቦጎታን ታስተዋውቃቸዋለች። ቦጎታም ከበድ ላለ ስራ ፍቃደኛ የሆኑ 4 ሰዎች እንዲወጡ ቢናገርም ማንም ስላልወጣ በራሱ 4 ሰዎችን ሲመርጥ መርጦም የመጨረሻው 4ኛውም ሰው አልሄድም ብሎ ሲያስቸግረው ተመልክተን ቦጎታም እየጎተተ ወስዶ እነ ናይሮቢም እናም የተመረጡት ሰዎችም ጭምር ተያይዘው ወደ ሊፍት ውስጥም ገብተው
ጉዞ ወደ ካዝናው ወዳለበት ያደርጋሉ። በጉዞአቸውም መሃል በሚገርም መልኩ የተመረጡት 4 ሰዎች ከዘረፋው ቡድን ጋር አብረው የሚሰሩና የተከፈላቸውም ሰዎች እንደሆኑ እንረዳለን። አልሄድም ብሎ ያስቸገረውም ልጅ አውቆ አሳማኝ ለመምሰል እንደሆነ ይናገራል። እነሱም የጉዞአቸው መዳረሻም ደርሰው የባለፈው ዝርፊያ ላይ የብር ማተሚያው ስራ ቦታ ላይ የመሪነት ቦታ የተሰጣት ናይሮቢም አሁን ደግሞ የዚህ ስራ መሪ ሆና ለስራው መዘገጃጀት ትጀምራለች። በተመሳሳይ ሰዓት በድንጋጤ ውጪ ወጥቶ የነበረው ፕሮፌሰሩም ወደ ነበረበት መኪና በራኬል ጠሪነት ተመልሶ በዚሁ ከወደ ውጪ ባንኩ ፊት ለፊት ያሉት ፖሊሶች ደግሞ በፊት የምናውቀው ኮሎኔል ፕሪቶ ህመም ላይ መሆኑን አይተን እሱን ተክቶ ሌላ ኮሎኔል ታማዬ የተባለ መርማሪም ቦታው ላይ ደርሶ ስራውን ሲጀምር እንዲሁም አብሮት ምስኪኑን ኤንጅልን እያየ ነው። ኤንጅንም ለአዲሱ ኮሎኔል ምን እንደተፈጠረም ያስረዳል። ኮሎኔል ታማዬም ከፕሪቶ ጋር ተነጋግሮ በራኬል ቦታ በፊት ራኬል እንደምትሰራው አሁን ከዘራፊዎቹ ጋር እየተነጋገረች ድርድር እንድትፈጽም ሌላ አንዲት ጀግና ሴት ፕሪቶ ይጠቁመዋል። ይቺም ሴት አሁን ላይ ሪዮን እያሰቃየች እየመረመረች ያለችው እርጉዟ መርማሪ አሊሲያ ሲያራ ስትሆን ኮሎኔል ታማዬም ከፕሪቶ ጋር ተስማምቶ ወደ አሊሳ ሲያራ ወዲያው ስልክ እንዲደወል ያዛል። ኤንጅልም በትዕዛዙ መሰረት አሊሲያ ጋር እንዲደወል እየተናገረ በዛው ኦፊሰር ሱዋሬዝንም በካሜራችን እያየ ነው። እነ ፕሮፌሰሩም በከፈሏቸው ሀከሮች በኩል ከጣቢያ ውስጥ ስልክ ጠልፈው ጣቢያ ውስጥ የሚባለውንም እየሰሙ ራኬልም የመርማሪዋን አሊሲያን ስም ስትሰማ በፍርሃት ለፕሮፌሰሩ እሷ ናት ስትለው እንሰማታለን። ከራኬል የባሰች ፕሮፌሰሩን የምትፈታተን የመጣች ይመስላል። በዚሁ ትዕይንቱ በድጋሚ በትውስታ ይወስደንና በርሊንና ፕሮፌሰሩ ውጪ ላይ የሆነ ጊዜ በሚያወሩበት ሰዓት በርሊንም የእናታቸው በሽታ እሱንም እያጠቃው እንደሆነ ሲነግረው እንሰማለን። እዚህ ጋር በርሊንና ፕሮፌሰሩ በእናት የሚገናኙ ወንድማማቾች እንደሆኑም እንረዳለን። ወደ ባንክ ውስጥ እንመለስና ናይሮቢም ካዝናው ፊት ሆና ፊት ለፊቷ ላሉ ሰዎች ቀጣይ ስራቸውን እየነገረቻቸው ካዝናውም ላይ ክብ ቅርጽ በስሱ ትስላለች። እሷ የሳለችው ክብ ልክ ይህን ካዝና መቦርቦር እንደጀመሩ ካዝናው ወዲያው በውሃ መሞላት እንደሚጀምርና እሷ የሳለችው ክብ ላይ እስኪደርስ 16 ደቂቃ ከ15 ሰከንዶች እንደሚፈጅበት በዚች 16 ደቂቃ ውስጥ ስራችንን ካልሰራንና ውሃው ከፍ ብሎ ካለፈ ሁላችንም መጨረሻችን እስር ቤት ነው እያለች ታስጠነቅቃቸዋለች። ቀጥላም ስራቸውን እንዲጀምሩ ለሁሉም የያዙት መሳሪያ ላይ እሳት እየለኮሰችላቸው ካዝናውን መቦርቦራቸውን እንዲጀምሩ ታዛቸዋለች። በትውስታም በርሊን ይህንኑ ሂደት ለፕሮፌሰሩ እያስረዳው ካዝናውን ልክ እንደነኩት በውሃ መሞላት እንደሚጀምር ሙሉ ለሙሉ የካዝናውን በር ከከፈቱት ደግሞ በውሃ ድምጥማጣቸው እንደሚወጣ ማድረግ ያለባቸውም በስተው መግባት ነው እያለ አሁን እነ ናይሮቢ የሚያደርጉትን ያሳዩናል። እነ ናይሮቢም እንዳሰቡት 16 ደቂቃው ከመድረሱ በፊት ካዝናውን በስተውት በተበሳውም በኩል ውሃው ደርሶ ፈሶ እንዳይወጣ ሌላ የራሳቸውን ተለቅ ያለም ቱቦ ከገጠሙበት በኋላ አሁንም ውሃው መሙላቱን ስለቀጠለ ያንንም ለማቆም ቦጎታ በተገጠመው ቱቦ በኩል የዋና ልብሱንና ኦክስጅኑን ይዞ ወደ ካዝናው ውስጥ ይገባል። እንግዲህ ቦጎታ ካዝናው ምንም ሳይከፈት በከፈቱት ቀዳዳ በኩል ከገባም በኋላ ወዲያው ከውጭም ከውስጥም ሆነው ካዝናው ምንም አይነት ቀዳዳ እንዳይኖርበት ያስገቡት ቱቦ ውስጥ እንዳለ ጫፍ ጫፉን መበየድ ይጀምራሉ። ፕሮፌሰሩን በትውስታ ለበርሊን ያንን ቀዳዳ በስተው መተላለፊያውን ትልቁን ቱቦ ካስገቡም በኋላ በትክክል ቀዳዶቹን በጊደው ካልደፈኗቸው ያ ሰውዬ ውስጥ መስመጡ ነው እያለ በርሊንም አዎ ሰምጦ ሊሞት ይችላል፣ ግን ያለ ድፍረትና መስዋዕትነት የምንፈልገውን ለማግኘት ማሰብ ከባድ ነው ይላል። ወደ አሁንም መተን አሁን ላይም ቦጎታ ውሃ ውስጥ እንዳለ 16 ደቂቃው ሞልቶ ውሃውም እላዩ ላይ ሞልቶ ውስጥ እየሰመጠ ግን አልሞት ባይ ተጋዳዩ ቦጎታ አሁንም ላይ ሲበይድ እናየዋለን። ናይሮቢም በተመሳሳይ ከውጭ ከካዝናው ፊት ሆና በጭንቀት ደቂቃ እየቆጠረች በስተመጨረሻም ቦጎታ ተሳክቶለት ብረቱንም ሙሉ ለሙሉ ተበይዶ አልቆለት ናይሮቢም ይህን እንዳየች በፍጥነት እሷም የዋና ልብሷንና ኦክስጅኗን በመያዝ በትቦ ውስጥ አድርጋ ወደ ውስጥ በመግባት እስካሁን ከተወራለት ወርቅ ጋም ትገናኛለች። እንዲህ እያለን የመጨረሻውም ትዕይንት ላይ ደርሰን ናይሮቢም በደስታ ወርቁ ጋር እየተሽከረከረች እየዋኘች 1-2 ወርቅም ወደ ውጭ ይዛ በመውጣት በደስታ እንዳሳኩት እየጮኸች ትናገራለች። እና እንዴት ነው ፊልም ወዳጆች መኒ ሃይስት ምዕራፍ 3 ክፍልም 3ን ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ ያው እንደሁል ጊዜ ይቺን ቪዲዮ አነስ ያለች
3100 ላይክ አስገባት። እንዲሁም ለወዳጅ ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።